ወንዶች እድሜያችሁ በጨመረ ቁጥር መርጨት በትችሉ ራሱ የምታገኙት እርካታ እየቀነሰ ይመጣል። በዋነኝነት ይሄ የሚፈጠርበት ምክንያት ምንድነው? ማወቅ ያለባችሁ ነገር መርጨትና እርካታ ይለያያሉ። እርካታ ጭንቅላት ውስጥ ነው። ፒክ የስሜታችሁ መጨረሻ እርካታ እንለዋለን። መርጨት ደግሞ የወንድ ዘር ፈሳሽ ከሰውነታችሁ የሚወጣው የዘር ፈሳሽ መርጨት ይባላል። እድሜያችሁ በሄደ ቁጥር ቴስቶስትሮን ይቀንሳል። ምክንያቱም አንድሮፖዝ ማለትም ወንድ ልጅም ሊያርጥ ስለሚችል፣ ስለዚህ ስፐርማችሁ በቀነሰ ቁጥር የምትረጩት ሲቀንስ እርካታውንም ይቀንሰዋል። ስለዚህ እድሜያችሁ ወጣት በሆነ ቁጥር የምትረጩት ስፐርሙ በበዛ ቁጥር እርካታችሁ ይጨምራል። ወንዶች ደግሞ እድሜያችሁ ከፍ ባለ ቁጥር የምትረጩት ይቀንሳል። እርካታን ብታገኙም እርካታችሁ እንደ ድሮ ላይሆን ጥንካሬው እየቀዘቀዘ ሊመጣ ይችላል ማለት ነው። እሺ፣ ሴቷ የእርካታ ጣራ ላይ እንድትደርስ የሚረዷቸው 5 ነገሮች አሉ። በደንብ አዳምጡ። እሺ፣ አብዛኛው ጊዜ እኔ ጋር ታካሚዎች ሲመጡ እነሱ ኖርማል ዲዩሬሽን ወይም ደግሞ ቆይታቸው ኖርማል ሆኖ ሚስታቸው ወይም ደግሞ ጓደኛቸው እየጨረሰች ስላልሆነ ቶሎ እየጨረስኩ ነው ብለው ይጨነቃሉ። በዛ ጭንቀት የሚመጡና 5 ደቂቃ 6 ደቂቃ ነው የምቆየው እና ወይ 20 ደቂቃ ወይ ደግሞ 30 ደቂቃ የሚያቆየኝ መድኃኒት ስጠኝ የሚሉኛሉ። ነገር ግን ይሄ ጤናማ የሆነ ቆይታ ሆኖ ነገር ግን ሴት ወይም ደግሞ ባለቤታቸው ወይ ጓደኛቸው ቶሎ መጨረስ አለመቻሏ እያስጨነቃቸው ስለሆነ ማለት። ስለዚህ ሴቷ ስላልጨረሰች እናንተ ቶሎ እየጨረሳችሁ ነው ማለት አይደለም። እዚህ ጋር ጥንቃቄ እንድታደርጉ ነው። ነገር ግን ቶሎ እንድጨርስላችሁ ፈልጉ ከሆነ አንደኛ አዲኩዌት የሆነ ወይም ደግሞ በቂ የሆነ ከግንኙነት በፊት ጨዋታ ረጅም ሰዓት ስጡት። ቢያንስ ከ10 እስከ 20 ደቂቃ ብትሰጡት በጣም በቂ ነው። ከ20 እስከ 30 ደቂቃ ብትሄዱ ምንም ተመራጭ ነው፣ ምንም ችግር የለውም። ሁለተኛ ከፔኔትሬቲቭ ኢንተርኮርስ ወይም ደግሞ ከግንኙነት በላይ አብዛኞቹ ሴቶች የሚረኩት በክሊቶራል ስቲሙሌሽን ነው። ምን እንደሆነ ጉግል ማድረግ ትችላላችሁ፣ ቪዲዮ እንዳያጠፋብኝ ማለት ነው። ሶስተኛው ያለምንም መተፋፈር ወይም ደግሞ ያለምንም መሳቀቅ ቀጥታ መጠያየቅና ኮሚኒኬት ማድረግ ይኖርባቸዋል። እሷ ምን ያስደስታታል፣ ምን ማድረግ ነው የምትፈልገው ነው። ይህ ነገሮች ኮሚኒኬት የምታደርጉ ከሆነ የእሷ ደስታ ጣራ የመድረስ እድሏ እየጨመረ እንዲመጣ ይረዳታል። አራተኛ ግንኙነቱ ህመም የሌለው ዘና ባለ ጊዜ ላይ እና ምቾት በሚሰማችሁ ሰዓት ላይ ብታደርጉት ያ ጣራ ላይ የመድረስ እድላችሁ እየጨመረ እንዲመጣ ያደርጋል። ምክንያቱም ግንኙነቱን ኢንጆይ የምታደርጉት ወይም ደግሞ የምትዝናኑበት ነው መሆን ያለበት እንጂ እንደ ስራ መቁጠር የለባችሁ። አምስተኛው ደግሞ አብዛኞቹ ሴቶች ለግንኙነት ዝግጁ በሚሆኑበት ሰዓት ላይ ብልታቸው የመለስለስ ነገር ይኖራል። ነገር ግን አንዳንድ ሴቶች ላይ የመድረቅ ነገር ሊያጋጥማችሁ ይችላል። ስለዚህ ለዚህ ሉብሪካንት ኦይል ቤዝድ ወይም ደግሞ ወተር ቤዝድ ምንላቸው አሉ፣ ማለስለሻዎች አሉ። እነሱን ከማንኛውም ፋርማሲ ላይ ገዝታችሁ መጠቀም ትችላላችሁ። ስለዚህ ሁላችሁም በግንኙነት ጊዜ እነኚህ ነገሮች ልብ ማለት አለባችሁ። በማንኛውም ስንፈቶ ሲሆን ቶሎ የመጨረስ ችግር መታከም ፈልጉ ከሆነ ስልኬ ባዮ ላይ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት ይሁንላችሁ። የወሲብ እርካታ ልክ እንደ መልህቅ ነው። መርከብ ከቆመ በኋላ ወደዚህ ንፋስ ላይ ወዛውዘው ይችላል፣ ግን የትም እንዳይሄድ የሚይዘው ከመሬት ስር ተተክሎ የሚይዘው መልህቅ ነው አይደል? የወሲብ እርካታም ልክ እንደዛው ነው። በፍቅር አብረው ያሉ ሰዎች አይናቸው ሌላ ቦታ ቢያይም ስሜታቸው ግን እንዳይሄድ የሚያደርገው አብረው የሚያሳልፉት የእርካታ ጊዜ ነው። የተራራቁ ሰዎች ደግሞ የማያገኙት እሱን ነው። ስለዚህ ያንን አቀራርበን ስሜታችንን ሼር እያደረግን ብንራራቅም ግን ሳንራራቅ እንድንቀጥል የሚያደርጉን 3 አይነት የወሲብ ወይም የስልክ የወሲብ አይነቶች እናወራለን። አብራችሁኝ ነው። አንደኛው የስልክ የወሲብ ንግግር ወሲባዊ ቴክስት ነው ወይም ሜሴጅ ስንጻጻፍ ወሲባዊ የሆነ ሜሴጆች መጻጻፍ ነው። ብዙ ሰዎች አሁን ትኩረት አያደርጉም። እንደውም በስልክ ወሲብ ሲባል እንዲሁ በደፈናው ፎን ሴክስ ብለው ነው ሰዎች የሚያውቁት። በንግግር ብቻ ይመስላቸዋል፣ ግን ያ አይደለም። ብናቀውም ደግሞ አናደርገውም ስለምናፍር ወር እንዴት እንዲደረጋል ብለን ስለምንፈራ ይከብደናል ለማድረግ። ግን ማሰብ ያለባችሁ መጀመሪያ በፍቅር ግንኙነት ውስጥ ምንም መተፋፈር ሊኖር አይገባም፣ መደባበቅ ሊኖር አይገባም። ስሜታችንን ውስጣችንን ሼር እያደረግን የምንኖረው ከፍቅር አጋራችን ጋር ነው ወይም ከትዳር አጋራችን ጋር። ለነሱም እንደብቀው ነገር ካለ ከራሳችን ጋር ነው የሚቀረው። ያ ደግሞ ደስተኛ አያደርገንም። ወሲብን ትኩረት ያደረገ ነገር ደግሞ ሲሆን ከትዳር አጋራችን ሌላ ለማን እናወራዋለን? ከሌላ ሰው ጋር እንዴት ሼር እናደርገዋለን አይደል? የተሰጠን ሰው ሁሉ ነገራችንን ሊያውቅ ይገባል። አብረንም ግልጽ ሆነን በኖርን ቁጥር ነው ፍቅራችን እየጨመረ እያደገ የሚሄደው። ግልጽነት በጣም የሚያጠናክር ነገር ነው ለፍቅር። ይሄኛው የወሲባዊ ቴክስት የምንለው እንግዲህ የተራራቁ ሰዎች ቴክስት ይጻጻፋሉ። ወድሻለሁ፣ ወድሃለሁ፣ ናፍቀኛል፣ ናፍቀሽኛል። እነዚህ ነገሮች ብዙ አይቀሩ። በአብዛኛው ግን ስለ ህይወታቸው ነው የሚያወሩት። ክላስ እንዴት ነበር፣ ኦር ስራ እንዴት ነው፣ ልጆቹ እንዴት ናቸው፣ ብሩን ላክሽ ወይ፣ ብሩን ላክ ወይ። በብር በተለይ ብዙ ቴክስቶች እንደዛ ናቸው። ግን ኦፍ ኮርስ አብረን እንደሆነን የታወቀ ነው። ቴክስቶቻችንም ስልኮቻችንም ቃላችንም ያንን ያውቃል፣ ልባችንም ያውቃል። ግን አብረን ስንሆን የምናጣው ነገር ይሄ መነካካቱ፣ መሳሳሙ፣ መተቃቀፉ፣ መደናነቁ ሁሉ ነገር አለ። ያንን ያጣነውን ነገር
ርቀት እንዳይገድበን በቴክስት ማጥበብ እንችላለን። ቴክስት ስንጽፍ ለምሳሌ ጠዋት ወይም ደግሞ ሰዓቱ የተለያየ ሊሆን ይችላል። እሱ የሚተኛበት ሰዓት እሷ የምትነሳበት ሊሆን ይችላል ካለው የሰዓት ርቀት የተነሳ። ስለዚህ ቴክስት አድርጎላት ቢተኛ ለምሳሌ እወድሻለሁ ብሏት ቢተኛ እና ብታየው ኦፍኮርስ እንደሚወዳት ታውቃለች፣ ደስ ሊላት ይችላል። ግን የወሲብ ስሜቷን ወይም ለሱ ያላትን ናፍቆት የሚያነሳሳ አይደለም። እንደ ምሳሌ ልንገራችሁ። ቴክስት አድርጎላት ተኝቷል። እሷ ደግሞ ስራዋ ልትሄድ ተነስታለች። ባል ያልደወለም ወይ ያልጻፈም ወይ ምናምን ብላ ልታየው ትችላለች። ስልኳን ስታየው ግን ገላሽ እንዴት ናፍቆኛል፣ ጡቶችሽን መንካት ናፈቀኝ፣ አጠገብሽ ሆኜ ጠረንሽን ማሽተት ናፈቀኝ። እነዚህ አይነት ቴክስቶች ስታየው በቃ ሌላ ሐሳብ ሁሉ አይኖራትም። ከባሏ ውጪ አይምሯ ውስጥ ምንም አይነት ሐሳብ አይኖርም፣ ወይም ከፍቅር አጋሯ ውጪ። ለሱ ያላት ናፍቆት እንዲጨምር፣ ፍቅሯ እንዲጨምር፣ ስሜቷ ከሱ ጋር ሆኖ እንዲቆይ የሚያደርገው እንደዚህ አይነት ቴክስት ነው። እሷም ደግሞ ስትሆን ለወንዱ ምናልባት ልጽፍለት ትችላለች። ላይመቸው ይችላል፣ ግን በተመቸው ሰዓት ላይ ሲያየው ደክሞ ተበሳጭቶ እንደዚህ መለየቱ በራሱ የሚፈጥረው ጫና አለና በዛ ሁሉ ጫና ውስጥ ዝም ብሎ አይነት ወሬ ወይም ደግሞ ዝም ብሎ አይነት ቴክስት ቢሆን አይቶት ራሱ ብሎ ነው ሊያስቀምጠው የሚችለው። ምክንያቱም ብዙ ጫና ሲኖርብን ማረፍ ነው የምንፈልገው አይደል? የወሲብን ስሜት መቀስቀስ ግን ድካምን ሁሉ የሚያስረሳ ነው። በቃ ባየኋት አሁን ነው የሚያስብል ነው። ለምሳሌ ሻወር ልገባ ነው፣ ልታጠብ ነው፣ አብረኸኝ መግባት አትፈልግም የሚል ቴክስት ቢያይ በቃ ስራ ቦታ ሄዶ ሁሉ ቶሎ ፍቃድ የሚሞላ ነው የሚመስለኝ። የግል ወሲብ የሚያዘወትር ወንድ ከሴት ጋር ግንኙነት ሲያደርግ እርካታን ለማግኘት ጊዜ ይፈጅበታል። ማለትም ከ25 ደቂቃ ከ30 ደቂቃ ከዛም በላይ ሊቆይ ይችላል። ይህንን በሕክምናው ዲሌይድ ኦርጋዝም እንለዋለን። ዲሌይድ ኦርጋዝም ብዙ መንስኤዎች አሉት። በዋነኝነት እድሜ፣ ከ50 ዓመት በላይ የሆኑ ሰዎች፣ የጠጣ ሰው ከሆነ ስኳር፣ ግፊት፣ ነርቭ ላይ ችግር የሚያመጡ ነገሮች በአጠቃላይ ዲሌይድ ኦርጋዝም ሊያመጡብን ይችላሉ። ግን ዛሬ የምናየው በግል ወሲብ የሚመጣው የግል ወሲብ ማዘውተርና እርካታን አለማግኘት ዲሌይድ መሆኑ ምን ያገናኛቸዋል የሚለውን ስናይ አንድ ወንድ በግል ወሲብ ሰዓት የሚጠቀመው ኃይል አለ። ማለትም ጠንከር አድርጎ መያዝ አለ። ፍጥነቱ በጣም ከበድ ያለ ሊሆን ይችላል። በተጨማሪ ደግሞ አንዳንድ ቪዲዮ ስቲሙሌሽኖች አሉ። ስለዚህ ልክ ይሄ ግን ከሴት ጋር ሲሆን አንድ አይነት ስቲሙሌሽን አያገኝም፣ አይመሳሰለትም። ሰውነቱ ያስለመደው ነገር አለ። በዚህኛው ከሴት ጋር ሳያገኘው ሲቀር እርካታን ማግኘት ይቆይበታል፣ ኦር ጭራሽ ከነ እርካታን ላያገኙ ይችላሉ። ስለዚህ መፍትሄው ምንድን ነው የሚለውን ስናይ በዋነኝነት የግል ወሲብን መቀነስ ወይም ደግሞ ቢቻል ማቋረጥ፣ ኦር ደግሞ በግል ወሲብ ሰዓት የምትጠቀሙትን ኃይል፣ ፍጥነት የመሳሰሉትን ነገር ከኖርማል ሴት ጋር የሚመሳሰል ለማድረግ መሞከር። በተጨማሪ ደግሞ ቪዲዮ የመሳሰሉ ነገሮችን አለመጠቀም፣ ሶ ዳት ኔክስት ታይም ራሳችሁን ኮንዲሽን አለማድረግ ማለት ነው። በተጨማሪ ደግሞ ሕክምና ማግኘት መቼ ነው የሚያስፈልገው የሚለውን ስናይ ይሄ ከ6 ወር በላይ ከቆየባችሁ እና በግንኙነታችሁ ከ75% በላይ እንደዚህ እርካታን ለማግኘት የሚቆይባችሁ ከሆነ፣ ተጨማሪ ምልክት ካለ፣ መጨናነቅ፣ ግንኙነትን መራቆር፣ ለግንኙነት ያለ ፍላጎት መቀነስ፣ እንደዚህ የመሳሰሉ ነገሮች ካሉ መታየት ያስፈልጋል ማለት ነው። ልጅ ለመውለድ የሴት ልጅ እርካታ አያስፈልግም። እውነት ነው። እርካታ ቢያስፈልግ ኖሮ የሴት ልጅ ለመውለድ ማለት ነው ስንት ሰው የሚኖር ይመስላችኋል? የኢትዮጵያ ሕዝብ ፖፑሌሽን አንተ ራሱ የምትወለድ ይመስላል? እውነት እንነጋገር ከተባለ አብዛኛው ጊዜ ስለ ስንፈተ ወሲብ ስለ ቶሎ መጨረስ ስናወራ ሴት ልጅ ተደሰተች አልተደሰተች የሚል አስተሳሰብ አለ። ግን ሕክምናውን ከጀመርኩ ጀምሮ የተረዳሁት ነገር ምን ታውቃላችሁ? ቶሎ መጨረስ የሚቸገር ወንድ ወር ስንፈተ ወሲብ ያለበት ረጅም ጊዜ ጓደኛ ሴት የሚወዳት ሴት ጋር ካልደረሰ በስተቀር ማለት ነው ላይታከም ይችላል። ግን የሚወዳትን ሴት ልክ ሊያገባ ሲል ማለት ነው 10 ዓመት ምናምን ነገር ቶሎ እየጨረሰ ብዙ ሴት ጓደኛ እየቀያየረ ምንም ሳይመስለው ልክ የሚወዳት ሴት ጋር ሊሄድ ሲል ማለት ነው አሁን አስተካክልኝ፣ ከእሷ ጋር ግንኙነት ከመጀመሪያ በፊት ትዳር ውስጥ ከመግባቴ በፊት አስተካክልኝ ትላላችሁ። ወንድ ልጅ አብዛኛው ጊዜ ስለ ሴት ልጅ እርካታ የማያሳስበው አሮ ነው ሜይ ቢ ፍቅር ስላላዛችሁ ይሆናል፣ ገና ስለሆነ ይሆናል። ሲይዛችሁና የምትወዷት ሴት ጋር ስትደርስ ግን ማለት ነው የዛኔ ነው ቶሎ መጨረሳችሁ የሚያሳስባችሁ፣ ብልታ ለመቆም የሚያሳስባችሁ። እንኳንም የሴት ልጅ እርካታ አላስፈለገ ለመውለድ